ሰሞኑን እንግዲህ በአዲስ አበባ ሀገረ ስብከት ይበል የሚያሰኝ የሚያስጨበጭብ ትልቅ ስራ ተሰርቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና አማኞች እንዲሁም ሲኖዶስ የሰጣቸውን አደራ ወደኋላ በመተው የራሳቸውን የሙስናና የሌብነት የስርቆት መስመር በመዘርጋት ቤተክርስቲያንን እና አማኟን በመናቅ አንድ የሀገረ ስብከት ሰራተኛ በሙሉ ከላይ ከታች ተደራጅቶ አንድ አይነት ሀሳብ በመያዝ በሙስና ተጠርጥረው ከሀገረ ስብከቱ ጽድት አድርገው ተባረዋል እና አባታችን አቡነ ሳዊሮስ ይሄ ቤት ይታጠን፣ ይሄ ቤት ጸሎት ይደረግበት፣ ቅዱሳን አበው አባቶቻችን ገብተው ኪዳን አድርሰው ጸሎት አድርገው ቤቱ ጸበል ይራጭ፣ ከዛም ይታጠን፣ ከዛም ሱባኤ ይያዝበት፣ ከዛ በኋላ አዲስ ሰራተኞች ቢመደቡ የተሻለ ስራቸው የተቃና ይሆናል ብዬ አስባለሁ። በመቀጠል አባታችን አቡነ ሳዊሮስ በተለያየ ነገር ስሞትን የሚያጠፉ ብዙዎች ሰዎች እንዳሉ ይታወቃልና ታላቅ ስራ ሰርተው ሙስናን አጥፍተው የተበደሉትን ክሰው እንጀራ ያላገኙትን እንጀራ እንዲያገኙ አድርገው ቅድስት ቤተክርስቲያንና አማኟን እንዲሁም አገልጋዮቿን ቀና ብለው እንዲሄዱ እዚህ ቀደም የተበላሸው የሀገረ ስብከቱን በሙስና የተበላሸውን የቆሸሸውን ስም አጽድተው አስተካክለው ጥሩ ስራ ሰርተው እንደሚያሳዩን 100% እርግጠኛ ሆነን ዛሬ እየመሰከርን ዛሬ እየተናገርን እንገኛለን። እሱም እንደማያሳፍሩ 100% እርግጠኛ ነን። አርአያ ምሳሌ ሆነው ጥሩ ስራ ሰርተው ለወደፊት የበጎ ተምሳሌት ሆነው ሀገረ ስብከቱን መስመር አስይዘው ወደፊት ለሚሾሙት እንዲያስረክቡ ጽናቱን ብርታቱን ይስጠዎት። ቤታችን አቅም ካገኘ ፈንግሎ ይጥላል፣ አቅም ከሌለው ስም ያጠፋል እና ይህም ሁሉ ታግሰው ጥሩ ስራ ቢሰሩ ሌሎች ቤተ እምነትም እየሳቁብን ስለሆነ እኛም ርዕስ በርሳችን እየተሳቀቅን ስለሆነ አማኞቻችንን ግራ እየተጋቡ ስለሆነ በፍጹም ሙስና ከቤተክርስቲያን መጥፋት አለበት። ዘረኝነት ከቤተክርስቲያን መጥፋት አለበት። ራስ ወዳድነት ከቤተክርስቲያን መጥፋት አለበት። ስግብግብነት ከቤተክርስቲያን መጥፋት አለበት። ቤተክርስቲያናችን ሰፊ ነች። ምእመናኑም ብሩክ ነው። ምእመናኑ የጠየቁትን የሚሰጥ ህዝበ ክርስቲያን አለ። ከምእመናኑ ምንም የጎደለብን ነገር የለም። እኛው በእኛው ተስማምተን እኛው በእኛው ተከባብረን እኛው በእኛው ኦርቶዶክስን አስከብረን ብንቀጥል እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች የትም ዓለም የሚከበር አይኖርም። ስለዚህ ክብራችንን እንጠብቅ። በሙስና ራሳችንን አናዋርድ። በዘረኝነት ራሳችንን ዝቅ አናድርግ። በስግብግብነት ራሳችንን ሌሎች እንዲጸየፉ አናድርግ። ስለዚህ መልካም የሥራ ዘመን፣ መልካም አዲስ ዓመት፣ መልካም ስራ ሰርተው እንድናጨበጭብ እንድናመሰግን እግዚአብሔር እርዳዎት፣ እግዚአብሔር እርዳን። አመሰግናለሁ።